ሰላም የእግዚአብሔር ቤተሰቦች ከማኅበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሀገረ ኮት ዲቯር ከ5000 ካሬ ሜትር በላይ የሚሆን ይዞታ ተረከበች። የደቡብና ምዕራብ አፍሪካ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሄኖክ በደቡብ አፍሪካ አይቮሪ ኮስት እያደረጉ በሚገኙት ሐዋርያዊ ጉዞ በሀገሪቱ የሚኖሩ ኦርቶዶክሳውያንን ጎብኝተዋል። በጉብኝታቸውም በአካባቢ ህንጻ ቤተክርስቲያን በሚገነባበት ዝርዝር ሁኔታ ላይ መወያየታቸውን የተዋሕዶ ሚዲያ ማዕከል በመረጃው ገልጿል። በዚህ መሰረት የኮት ዲቯር መንግስት ለቅድስት ቤተክርስቲያን ምዕመናን መገልገያነት የሚውል 5600 ካሬ ሜትር ስፋት ያለው ይዞታ የሰጠ ሲሆን በዕለቱም ለህንጻ ቤተክርስቲያን ግንባታ መሰረት ድንጋይ ተቀምጧል። ብፁዕ አቡነ ሄኖክ ባደረጉት ቆይታ ከኢፌዴሪ አምባሳደር ወይዘሮ ሽታዬ መናለ ከሌሎች ሀገሪቱ የመንግስት የስራ ኃላፊዎችና ከአኃት ቤተ ክርስቲያናት አባቶች ጋር መወያየታቸውም ታውቋል። የህይወት መንገድ በሚል መሪ ቃል መንፈሳዊ ጉዞ ተደረገ። በማኅበረ ቅዱሳን አዲስ አበባ ማዕከል ግቢ ጉባኤያት አገልግሎት ዋና ክፍል አዘጋጅነት ከ64 በላይ ግቢ ጉባኤያትና 2400 አባላቶቻቸው በተሳተፉበት የህይወት መንገድ በሚል መሪ ቃል በቦሌ ደብረ ሳሌም መድኃኔዓለም ካቴድራል ጉዞ መከናወኑን የመራሄ ፍኖት ጉዞ ኮሚቴ አስታውቋል። ጉዞ የግቢ ጉባኤያት ተማሪዎች በመንፈሳዊ ህይወታቸው እንዲጠነክሩ በክርስቲያናዊ ህይወት እንዲኖሩና ሌሎች ዓላማዎችን አካቶ እንደተደረገ ተነስቷል። በመርሃ ግብሩም ኦርቶዶክሳዊ ስርዓት አምልኮና በወጣትነትና ክርስትና ርዕሰ ጉዳዮች ለተነሱ ጥያቄዎች በመምህራን ምላሽ ተሰጥቷል። በመጨረሻም የጉዞ መርሃ ግብሩን በተመለከተ በገንዘባቸውና በጉልበታቸው ለደገፉ አካላት ምስጋና በቀረበበት ወቅት ከ1 ወር በላይ ኮሚቴው ስራዎችን እንደሰራ ተነግሯል። መረጃውን ከማኅበረ ቅዱሳን አዲስ አበባ ማዕከል ሚዲያ አግኝተናል። ዲያቆናት በታማኝ አገልጋይነታቸው ጸንተው ክብረ ክህነትን በመጠበቅና በማስጠበቅ እንዲኖሩ ተጠየቀ። በማኅበረ ቅዱሳን አሜሪካ ማዕከል የዳላስ ንዑስ ማዕከል እንዳስታወቀው ታማኝ አገልጋይ በሚል መሪ ቃል 52 ዲያቆናትን ያሳተፈ ልዩ የምክክር ጉባኤ በዳላስ ደብረ ብርሃን ቅድስት ሥላሴ ካቴድራል አካሂጃለሁ ብሏል። ሊቀ ጠበብት ተክሌ ሲራክ የቤተ ክርስቲያኑ መምህር ቅድስት ቤተ ክርስቲያን የምታቀርብላቸውን የትምህርትና የምክክር መርሃ ግብራትን በአግባቡ በመጠቀም ስራ ላይ ማዋል አለባችሁ ብለዋል። ለወደፊቱም በታማኝ አገልጋይነታቸው ጸንተው ክብረ ክህነትን በመጠበቅና በማስጠበቅ እንዲኖሩ ጨምረው አሳስበዋል። በምክክሩም በዲያቆናት የቤተ ክርስቲያን አገልግሎትና መንፈሳዊ ሕይወት ላይ ውይይት እንዲሁም የልምድ ልውውጥ በቡድንና በጋራ መካሄዱ ተገልጿል። በሌላ መረጃ አሜሪካ አቀፍ የአቡነ ጎርጎርዮስ ተማሪዎች ዓመታዊ ውድድር እየተካሄደ መሆኑን የአሜሪካ ማዕከል አስታውቋል። ዘገባውን በማኅበረ ቅዱሳን የአሜሪካ ማዕከል ሚዲያ ክፍል አድርሶናል። በኢትዮጵያና በግብጽ አኃት ቤተ ክርስቲያናት መካከል ቀጣይነት ያለው አንድነት እንደሚኖር ብፁዕ ወቅዱስ ተዋድሮስ ዳግማዊ ገለጹ። ቅዱስነታቸው ይህን ያሉት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በሀገረ ኮት ዲቯር ይዞታ ማግኘቷን ተከትሎ የኮፕቲክ ኦርቶዶክስ ቤተ ክርስቲያን የውጭ ግንኙነት መምሪያ ጽሕፈት ቤት ባስተላለፈው እንኳን አደረሳችሁ መልእክት ነው። በመልእክታቸውም በኢትዮጵያና በግብጽ አኃት ቤተ ክርስቲያናት መካከል ስላለው ጠንካራ የወንድማማችነትና መንፈሳዊ አንድነት ያላቸውን ደስታ ገልጸዋል። ብፁዕ ወቅዱስ ርዕሰ ሊቃነ ጳጳሳት ተዋድሮስ ዳግማዊ አክለውም የሚገነባው ቤተ ክርስቲያን ለምዕመናን መጽናኛ እንዲሆን ምኞታቸውን የገለጹ ሲሆን በአብያተ ክርስቲያናቱ መካከል ቀጣይነት ያለው አንድነት እንደሚኖር ተናግረዋል። መረጃው የተዋሕዶ ሚዲያ ማዕከል ነው። ብፁዕ አቡነ ገሪማ የቅድስት ቤተ ክርስቲያን ሐዋርያዊ አገልግሎት እንዲጠናከር ጠንካራ የልማት ስራዎችን በመስራት ራሷን መቻል እንደሚገባት ተናገሩ። የጌዲዮ ኮሬና ቡርጃ ሀገረ ስብከት ሊቀ ጳጳስ በሆኑት በብፁዕ አቡነ ገሪማ መሪነት በሀገረ ስብከቱ እየተከናወኑ ያሉ የልማት ስራዎችን ተዘዋውረው ለአገልጋዮች ማስጎብኘታቸውን የሀገረ ስብከቱ ሕዝብ ግንኙነት ክፍል ዘግቧል። ብፁዕነታቸው በንግግራቸው ቅድስት ቤተ ክርስቲያን ሐዋርያዊ አገልግሎቷን ለማጠናከር በልማት ስራዎች ራሷን መቻልና መደገፍ አለባት ሲሉ ገልጸዋል። አገልጋዮቹ በበኩላቸው በቀጣይ በሚያስፈልገው ነገር ሁሉ ከሀገረ ስብከቱ ጋር በጋራ ለመስራት ቃል በመግባት አስተያየታቸውን ሰጥተዋል። የአንዲዳ የአዳሪ የአብነት ትምህርት ቤትን የመንበረ ጵጵስና ግንባታንና ሌሎች የልማት ስራዎችን አስጎብኝተዋል። በሌላ መረጃ በማኅበረ ቅዱሳን ዲላ ማዕከልና በብፁዕ አቡነ ገሪማ መሪነት ወደ ሻራ ደብረ ሰላም መድኃኔዓለም ቤተ ክርስቲያን 6ኛ ዙር ሐዊረ ሕይወት ጉዞ ተከናውኗል። ኦርቶዶክሳዊ ሰው በፍቅርና በታማኝነት መኖር እንደሚገባው በማኅበረ ቅዱሳን የአዳማ ማዕከል አስታወቀ። በማኅበረ ቅዱሳን አዳማ ማዕከል አዘጋጅነት በሞጆ ኩርፋ ፋቶሌ ደብረ ሰባት ቅድስት ልደታ ለማርያም ቤተ ክርስቲያን 18ኛው ዙር ሐዊረ ሕይወት ጉዞ መርሃ ግብር መካሄዱ ተነግሯል። በጉዞም ኦርቶዶክሳዊነት ትክክለኛ እምነትና አምልኮ መሆኑን በመረዳት ኦርቶዶክሳዊ ሰው በእምነት በትሕትና በፍቅርና በታማኝነት መኖር እንደሚገባ ተነስቷል። በተጨማሪም እንደ ህንድና ሌሎች አኃት ቤተ ክርስቲያናት ችግሮችን በጽናት እንደተሻገሩ ሁሉ ኦርቶዶክሳውያንን ከፈተና ጠብቆ በቅድስት ቤተ ክርስቲያን እቅፍ ውስጥ እንዲቆዩ ከእነርሱ መማር ይገባል ተብሏል። መረጃው በማኅበረ ቅዱሳን የአዳማ ማዕከል ሚዲያ አገልግሎት ክፍል ነው። በጋሞና አካባቢው ዞኖች ሀገረ ስብከት 78 አዳዲስ አማንያን የቅድስት ሥላሴ ልጅነትን አገኙ።
በጋሞና አካባቢ ዞኖች ሀገረ ስብከት በደራማሎ ወረዳ ቤተ ክህነት ስር በሚገኘው በኤሊ ዶዜ ቀበሌ ስብከት ኬላ አካባቢ ለሚኖሩ ምዕመናን በተሰጠው የሚስጥረ ጥምቀትና የኦርቶዶክሳዊት ተዋሕዶ እምነት ስርዓተ ትምህርት 78 ወገኖች ተጠምቀው የቅድስት ሥላሴ ልጅነትን አግኝተዋል። ይህ ተልዕኮ በስኬት እንዲጠናቀቅ የወረዳው ቤተ ክህነት ቀጥተኛ ክትትል በማድረግና በማኅበረ ቅዱሳን የዋጫ ማዕከል ድጋፍ በመስጠት አስተዋጽኦ ማድረጋቸው ተነግሯል። በአካባቢ የወንጌል መስፋፋትን መነቃቃት የፈጠረውን ይህ አገልግሎትን ለማስቀጠል አዳዲስ አማንያኑን በክርስትና ሕይወታቸው እንዲጸኑ የትምህርትና የክትትል ስራ ይሰራል ተብሏል። ወደ ቅድስት ቤተ ክርስቲያን ኅብረት ከተቀላቀሉት ወገኖች ውስጥ 49 ወንዶችና 29 ሴቶች በድምሩ 78 መሆናቸው ተገልጿል። መረጃው የጋሞና አካባቢ ዞኖች ሀገረ ስብከት ሚዲያ ነው። ቅድስት ቤተ ክርስቲያን ሁለንተናዊ ተልዕኮዋን እንድትወጣ ምዕመናን በቻሉት አቅም እንዲያገለግሉ ጥሪ ቀረበ። በማኅበረ ቅዱሳን አውስትራሊያ ማዕከል በሜልበርን ንዑስ ማዕከል አዘጋጅነት ሁለተኛው የአቡነ ሕይወት ጉዞ ወደ ቅዱስ ሚናና ቅድስት ማሪና የግብጽ ኮፕቲክ ኦርቶዶክስ ቤተ ክርስቲያን ተከናውኗል ተብሏል። የልምድ ልውውጥ፣ የምክር አበው፣ በሕፃናት መዘምራን የያሬዳዊ ዝማሬዎች፣ የማኅበረ ቅዱሳን አመሰራረትን ርዕይና ተልዕኮን በተመለከተና በሌሎች ርዕሰ ጉዳዮች ዙሪያ ውይይት ተካሂዷል። በመርሐ ግብሩም ቅድስት ቤተ ክርስቲያን ሁለንተናዊ ተልዕኮዋን እንድትወጣ ሁሉም ምዕመን በእውቀቱና በጉልበቱ እንዲያገለግል ጥሪ ቀርቧል። መረጃው በማኅበረ ቅዱሳን አውስትራሊያ ማዕከል የሜልበርን ንዑስ ማዕከል ነው። የዕለቱ አጫጭር መረጃዎች እስካሁኖቹ ነበሩ። ሰላም እግዚአብሔር ከሁላችን ጋር ይሁን።